በዛሬው መርሃ ግብር ሊቃውንቱ መልስ እንዲሰጡ መነሻ የሆነን ቪዲዮ አብረን አይተነው እንመለስ። ሲጀመር እኔ ታቦት ብዬ መጠራው የእግዚአብሔር የቃል ኪዳኑን ታቦት መጽሐፍ ቅዱስ ላይ ያለውን እነሱ የቀረጹት ጣዖት ታቦት ለመባል ዘጸአት ምዕራፍ 25 ላይ ያለውን ማሟላት መቻል አለበት። የእግዚአብሔር የቃል ኪዳኑ ታቦት ሌላ ነው፣ ኦርቶዶክስ የያዘችው ደግሞ እንጨት ሌላ ነው የምንልኛ ትክክል ነን ወገኖቼ። ስሙን ያዘው፣ ስሙን እናስመልሳለን። አሁን እግዚአብሔር በአዲስ ኪዳን የሚያድረው በሰው ልጆች ሕይወት ውስጥ ነው። እንጨት ላይ የሚንጠለጠል የለም። አሁን አበቅ የኦርቶዶክስ ታቦት በብሉይ ኪዳን ከነበረው ጋራ ምንም ግንኙነት የለውም። በአዲስ ኪዳን ቀርቷል ነው የሚሉት አይደል? በብዙ መጽሐፍ ቅዱስ ተጽፎ እናገኛለን። የማቴዎስ ወንጌል ምዕራፍ 5 ላይ ስንመለከት ታቦት ማለት የእግዚአብሔር መስዋዕት የሚቀርብበት ቅዱስ ሥጋው ክቡር ደግሞ የሚፈተትበት ነው። አገልግሎት አንደኛው ይሄ ነው። ስለዚህ በመሰዊያው ፊት ያለው ለብሉይ ኪዳኑ መስዋዕት ብቻ አይደለም፣ እሱ ለሚሰራው መስዋዕት ራሱ መስዋዕት ራሱ ሰዊ ራሱ መስዋዕት ተቀባይ ሆኖ ለሚሰጠን መስዋዕት መሰዊያው ፊት ቁመን መስዋዕት ከመሰዋችን በፊት የበደልነው ያሳዘነ ሰው ካለ በመሰዊያው ፊት በቤተ መቅደሱ በታቦቱ ፊት ያን መባችን አስቀምጠን ሄደን ከወንድማችን ጋር ታርቀን መተን ቅዱስ ሥጋውን ክቡር ደሙን መቀበል እንዳለብን በማቴዎስ ወንጌል ምዕራፍ 5 ላይ አስተምሯል። ሲቀጥል በማቴዎስ ወንጌል ምዕራፍ 23 ላይ ስለ መባውና ስለ ታቦቱ አነጻጽሮ አስተምሯል። ማንኛው ይበልጣል? መባውን የሚያከብረው የሚለውጠው መሰዊያው ይበልጣል ወይስ መስዋዕቱ ይበልጣል እያለ ለብሉይ ኪዳኑ መስዋዕት ብቻ ሳይሆን እሱ ለሚሰራው መስዋዕት ሐዲስ ቅዱስ ሥጋውና ክቡር ደሙ ስለመሰዊያው ስለታቦቱ ክብር አምላካችን እግዚአብሔር ተናግሯል። ሐዋርያው ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 13 ቁጥር 10 ላይ ወብነ ምስዋ ይላል። መሰዊያ አለን፣ ከእርሱ ይበሉ ዘንድ ድንኳኒቱን የሚያገለግሉ ካህናት መብት የላቸውም ይላል። አሁን የብሉይ ኪዳኑን መሰዊያ ነው ቅዱስ ጳውሎስ ያነሳው እንዳይባል መሰዊያ ነበረን አይደለም ያለው፣ መሰዊያ አለን ነው ያለው። ይቀጥልና ደግሞ ከእርሱ ይበሉ ዘንድ ድንኳኒቱን የሚያገለግሉ ካህናት መብት የላቸውም ይላል። ለምን? የብሉይ ኪዳን ካህናት ከሐዲስ ኪዳኑ መሰዊያ መስዋዕት ይበሉ ዘንድ ሞት ከልክሏቸዋል። ስለዚህ በብሉይ ኪዳን ካህናቱ መስዋዕትን የማይበሉበት መሰዊያ ነበረ ወይ? የለም። በመሰዊያው የሚሰዋው መስዋዕት ካህናቱ ይበላሉ። ድንኳኒቱን የሚያገለግሉ ብሎ የገለጻቸው የብሉይ ኪዳን ካህናትን ነው። እነዚያውም በዘመነ ሐዲስ ካለው መስዋዕት ይበሉ ዘንድ አይችሉም። ለምን ከተባለ ሞት ስለከለከላቸው። ስለዚህ ሐዋርያው ቅዱስ ጳውሎስ በግልጽ መሰዊያ አለን፣ ያለን መሰዊያም የብሉይ ኪዳን ካህናት ይበሉ ዘንድ መብት የሌላቸው እነሱ የማይደርሱበት ነው ብሎ የዘመነ ሐዲስን መሰዊያ በዚህ መልኩ ገልጾታል ማለት ነው። የቀድሞ ታቦትን የያዘ አይደለም ያሁኑ ታቦት ያለበት ዋና ምክንያት የቀድሞ ታቦት ምንድን ነው ያለበት? እግዚአብሔር ለሙሴ የሰጠው ታቦት የያዘው 10ቱ ቃላትን ነው። የአሁኑ ታቦት ምን ይዟል ከተባለ አልፋ ወኦ ቤጣ የውጣ የሚለው 10ቱ ቃላትን የሚተካ የያዘ የእግዚአብሔር ስም በታቦቱ ላይ አለ። ስለዚህ በብሉይ ኪዳን የተሰጠውን ጽላት የአሁኑ ጽላት ያላሟለው ምኑ ነው? ቀድሞ 10ቱ ትእዛዛት አትግደል፣ አትስረቅ፣ አታመንዝር፣ እግዚአብሔር አምላክህን ከሱ በቀር ሌላ አምላክ አታምልክ የሚለውን እነዚህን ትእዛዛት ይዟል አይደል? የቀድሞ የአሁኑ ደግሞ የእግዚአብሔር ስም ይዟል። ከ10ቱ ትእዛዛትና የእግዚአብሔር ስም ከመያዝ ማንኛው ይበልጣል? እነዚያም የእግዚአብሔር ትእዛዛት ናቸው። ይህም የእግዚአብሔር ክቡር ስሙ ነው። ለሙሴ የሰጠው ታቦት በዚያን ዘመን ብቻ የቀረ ቢሆን ኑሮ አሰራሩ ራሱ እንደዚያ መሆን አይገባው ነበር። አሰራሩን ስናነሳም ከማይነቅስ እንጨት ታቦትን ስራ ነው የሚለው። ለዘላለም የሚቀጥል ማለት ነው። ለዘላለም የሚኖር ማለት ነው። ቁም ነገር በዚያ ለአዲስ ኪዳን ድረስ የሚቀጥል አገልግሎት እንዳለው ማሳያ ነው። ሌላው ታቦትን ለሙሴ ሲሰጠው ቅረጽ ያለው ሙሴን ነው። ቃሉን የጻፈው ግን ራሱ በብሉይ ኪዳን የነበረ እግዚአብሔር ዛሬም አለ። በብሉይ ኪዳን ያለውን እውነት በአዲስ ኪዳን ያለው ውሸት ነው ብሎ ለመግለጽ የእሱን እውቀት የእሱን አቅም ለመለካት ካልሆነ ምንም የሚያሳየው ነገር የለም። ባይሆን ምንድን ነው በብሉይ ኪዳን የነበረውን በሐዲስ ኪዳን አሳድጎታል እንጂ ሽሮታል ልንለው አንችልም። የብሉይ ኪዳኑ ታቦት እየገባ ያገለግል የነበረው ሊቀ ካህናቱ አሮን ነበረ ነው ሙሴ ነበረው እዚያ። በሐዲስ ኪዳኑ ታቦት ግን የሚቀድሰው ሊቀ ካህናቱ ራሱ ኢየሱስ ክርስቶስ ነው። የሚቀድስበትም ራሱ ማደሪያው እሱ ነው። በሐዲስ ኪዳን ያለው ታቦት ብዙ ነው። በብሉይ ኪዳን የነበረው አንድ ነው ብሎ ሊያሳየን ችሏል። በብሉይ ኪዳን የነበረው አንድም አይደለም፣ ሲጀመር ሁለትም አይልም፣ ሶስትም አይልም፣ ቀር ከመቀዳሚ ነው። እንደ ቀድሞ አድርገ ቅረጽ ነው እንጂ መጠን ይሄን ያህል ነው፣ ሁለተኛ ነው፣ ሶስተኛ ነው የሚል የለም። እንደ ቀድሞ አድርገ ቅረጽ የሚለው የቀድሞ መጀመሪያ ነው። እንደዚህ አድርገ ስራ ማለት ምንድነው? ቀጣይነቱን የሚያሳይ የሚያረጋግጥ ነው። የብሉይ ኪዳኑ ታቦት በሐዲስ ኪዳኑ በሙሉ አለ። በሐዲስ ኪዳን ያለው ታቦት አሰራሩ በሰማይ ባለው ስርዓት በሙሉ የተቀመጠ ነው። ታቦት ሌሎች ኦርቶዶክሶች ጋር የለም።
ራሽያ ኦርቶዶክስ የለም፣ ግብፅ ኦርቶዶክስ የለም፣ አርሜኒያን ኦርቶዶክስ የለም፣ ህንድ ኦርቶዶክስ የለም፣ ግሪክ ኦርቶዶክስ የለም፣ የኢስተርን ኦርቶዶክስ ተብሎ የሚጠሩ አብያተ ክርስቲያናት ዘንድ የለም። ስለዚህ ታቦት አትበሉን ይሄንን እንጨት ነው። በየትኛውም ሀገር ታቦት የለም ብሏል። አለ መሰዊያ፣ የመሰዊያ ታቦት ተብሎ ነው የሚጠራው አይደለ? ግብፅ ቁርባን አለ። ቅዱስ ሥጋው ክቡር ደግሞ ለምእመናኑ ይሰጣል። ቅዱስ ቁርባኑ የሚቀርብበት የሚፈተትበት የሚቀዳበት ምንድነው ከተባለ መሰዊያው ታቦት ነው። ስለዚህ በግብፅ መሰዊያ አለ። የለም ያለው የሌለ ታሪክ አንስቶ ነው። መሰዊያውን የነቀፉት መስዋዕቱ ስለሌላቸው ነው እነሱ። ምክንያቱም መስዋዕቱን ያልተቀበሉ ሰዎች መሰዊያውን አንቀበልም ቢሉ አይደንቅም። ክርስቶስ አምላካችን በማቴዎስ ወንጌል ምዕራፍ 26 ቁጥር 26 ላይ ይህ ሥጋዬ ነው እንኩ ብሉ፣ ይህ ደሜ ነው እንኩ ጠጡ ብሎ የሰጠውን አማናዊ ቅዱስ ሥጋውና ክቡር ደሙን መታሰቢያ እንጂ አማናዊ ሥጋው አማናዊ ደሙ አይደለም ብለው የካዱ ስለሆኑ መስዋዕቱን ስላልተቀበሉ መሰዊያውን አንቀበልም ቢሉ አይገርምም፣ አይደንቅም። እኛ ግን መስዋዕቱ ስላለን ቅዱስ ሥጋውን ክቡር ደሙን በቅድስት ቤተ ክርስቲያን ሥልጣነ ክህነት ያላቸው ካህናት ቀድሰው ፈትተው የሚያቆርቡበት መሰዊያው ታቦት አለ። በሌሎች አሃት አብያተ ክርስቲያናት ታቦት የለም፣ ያለው ኢትዮጵያ ብቻ ነው። ይህም ደግሞ ትላንት እንትና ያመጡት ነው አለ። እነዚያ እኮ የብሉይ ኪዳን ታሪክ የላቸው። ይህ ብቻ አይደለም፣ መጽሐፈ ሄኖክም የላቸው። መጽሐፈ ሄኖክና ታቦት የኢትዮጵያ መገለጫ ነው ማለት ለመጀመሪያ ጊዜ ብሉይ ኪዳንን የተቀበለች፣ ለመጀመሪያ ጊዜ በብሉይ ኪዳን እግዚአብሔርን ያከበረች፣ ለመጀመሪያ ጊዜ በብሉይ ኪዳን ለእግዚአብሔር መስዋዕት የሰዋት፣ ለመጀመሪያ ጊዜ ለእግዚአብሔር የሰገደች፣ እጆቿን ወደ እግዚአብሔር ትዘረጋለች ተብላ የተነገረላት ሀገር ኢትዮጵያ ናት። ስለዚህ ኢትዮጵያ ታቦት መገለጫዋ ነው። እነዚያሳ ከአሕዛብ የመጡ ትናንት የተጠሩ ስለሆኑ ታቦት ባይኖራቸውም የታሪክ ጉዳይ ነው ላለው ይሄ ታቦት መኖር እስካለበት ሰዓት ድረስ እስራኤል ውስጥ ነበረ። ከዛ በኋላ ግን የት እንደሆነ አይታወቅም። ኢትዮጵያም የለም። ኢትዮጵያ ነው ብሎ የሚያስብ ሰው ያበደ ነው። የብሉይ ኪዳኑ የቃል ኪዳን ታቦት የት እንደሆነ አይታወቅም ካለ በኋላ ኢትዮጵያ ግን የለም ማለት የትም እንደሆነ ካላወቀ ኢትዮጵያ ለመኖርም በምን አወቀ? እግዚአብሔር አምላካችን በደብረ ሲና ተገልጾ ለሙሴ የሰጣት ጽላት እንደሚታወቀው በ1000 ዓመተ ዓለም ገደማ በፈቃደ እግዚአብሔር በቀዳማዊ አጼ ምኒልክ ዘመን ወደ ሀገራችን ወደ ኢትዮጵያ መጥታለች። ስለዚህ ሀገራችን ኢትዮጵያ ቀድሞ በሕገ ልቡና በኋላም በሕገ ኦሪት በኋላም ሐዲስ ኪዳንን ከሌሎቹ ሀገራት ቀድማ በመቀበል በ34 ዓመተ ምህረት ከሌሎች ሀገራት ልዩ ያደርጋታል። መሰረት ያላት በሕገ ልቡና በሕገ ኦሪት በሕገ ሐዲስ ኪዳን እግዚአብሔር የምታመልክ እግዚአብሔር የሚገለጽባት የእግዚአብሔር ዕቃ ቤቱ ናት ኢትዮጵያ ሀገራችን። የዮሐንስ ራእይ ምዕራፍ 11 ላይ በሰማይ ያለው የእግዚአብሔር መቅደስ ተከፈተ፣ የቃል ኪዳኑም ታቦት የኪዳኑም ታቦት ታየ የሚለውን ጠቅሶ እሱን ደግሞ አሁንም በምድር ላይ እነሱ ላዘጋጇት ድንጋይና እንጨት የዮሐንስ ራእይን የሚጠቅስ እንዳለው በራእየ ዮሐንስ ምዕራፍ 11-19 ላይ የእግዚአብሔር ቤተ መቅደስ ተከፈተ፣ በዚያም ታቦት አየውን አይደል? ያንን ያሳየው ለዮሐንስ ማን ነው ከተባለ እግዚአብሔር ነው። ብርሃናዊ ታቦት ለሐዋርያው ለቅዱስ ዮሐንስ አሳይቶታል። በሰማይ ያለ ብርሃናዊ ታቦትን ለዮሐንስ ካሳየው በምድር ያለው እግዚአብሔር የምናመልክበት ስሙ የተጻፈበትን ታቦት ሕገ እግዚአብሔር የተጻፈበት የእግዚአብሔር ስም ያለበት ብለን አክብረን ብንከብርበት ምንድነው ብርቅና ድንቁ የሆነው? ስለዚህ ቅድስት ቤተ ክርስቲያናችን ክርስቶስ አምላካችን መምህራችን ካስተማረን ትምህርት ወጥታ ያደረገችው በራሳችን ፍላጎት በራሳችን አሰራር የሰራነው ያደረግነው አንድ አሰራር እንደሌለ መጽሐፍ ቅዱስ ምስክራችን ነው። አሁን ከድንጋይ ከእንጨት ነው የሚቀርጹት አለ። የቀድሞው ሳ ከምንድን ነው የተቀረጸው? እዚያው መጽሐፍ ቅዱስ ከግራር እንጨት እግዚአብሔር ሙሴን ታቦትን ስራ ነው የጽላቱን ማደሪያ ከእንጨት ከድንጋይ ሰርተው ማለቱ የቀድሞው ከምንድን ነው የተሰራው? እስኪ ንገረን። ከቀድሞ ምን የተለየ ነገር አመጣንና ስራ ተብሏል እንሰራለን። የኦርቶዶክስ ታቦት የሚካኤል ነው። የብሉይ ኪዳኑ ታቦት የእግዚአብሔር ታቦት። በሚካኤል ስም ታቦት ተቀረጸ ማለት የሚካኤል ታቦት ማለት አይደለም። በተክለ ሃይማኖት ስም ታቦት ተቀረጸ ማለት የተክለ ሃይማኖት ታቦት ማለት አይደለም። ምንጊዜም ታቦት የእግዚአብሔር ብቻ እና ለምንድን ነው በነቢያት ስም በሐዋርያት ስም በቅዱሳኑ በመላእክት ስም ታቦት የሚቀረጸው ሲባል እግዚአብሔር ወዳጆቹን ያከበሩትን ማክበር ፈለገ። እግዚአብሔር ከፍ ከፍ ያደረጋቸውን መጠሪያ ስም ሰጣችሁ። ስማችሁ የሚጠራበት ክብራችሁን ትውልድ የሚማርበት ዝናችሁን ትውልድ የሚመሰክርበት የስማችሁ መጠሪያ መታሰቢያ አድርጎ ሰጣችሁ እና
ታቦት በስማቸው እንዲሰየም አደረገ። በታቦት የሚያድረው ግን እሱ ራሱ ነው። የእነሱ ስም ከስር ላይ ከላይ የሥላሴ ዝቅ ብሎ የእመቤታችን ከዚያ ደግሞ ዮሐንስ ከሆነ ዮሐንስ ከዚያ ደግሞ የቅዱሳኑ ከሆነ ከስር። ይሄ ማለት ምንድን ነው? ሰንሰለቱ እኛ በቅዱሳኑ አድርገን ቅዱሳኑ በእመቤታችን ክብር አድርገው ወደ ሥላሴ መሄዳችን መንገዳችን በታቦቱ በኩል የተሰራበት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ያለ ታቦት በጭራሽ አምልኮተ እግዚአብሔር አትፈጽም። ታቦቱ በብሉይ ኪዳን ቃል ነበረ ብለናል። ያ ቃል በአዲስ ኪዳን ራሱ ስሙ ነው። ያ ትልቁ ስም፣ ኃያሉ ስም፣ ጉልበት ሁሉ የሚንበረከክለት ስም፣ ኃይል የሚያደርገው ስም፣ ቢበሉት እንጀራ ቢጠጡት ውሃ የሚሆነው ስም፣ ያ ስም ነው እዚያ ላይ የተቀመጠው። ያለ ታቦት ቅዳሴ በጭራሽ አይቀደስም። ሥጋ ወልደ እግዚአብሔር ደመ ወልደ እግዚአብሔር የሚሰዋው በዚያ ዝም ምንድን ነው? መሰዊያው ላይ ያደረው ማን ነው? እሱ። የሚሰዋው ማን ነው? እሱ። የሚሰዋው ሊቀ ካህናቱ ማን ነው? እሱ። ሁሉ ነገር የሚከናወነው በእሱና በእሱ ብቻ ነው። ዲያቆናቱ፣ ካህናቱ፣ ጳጳሳቱ ምንድን ናቸው? እንደ እጅ፣ እንደ እግር፣ እንደ አንደበት እንደዚህ ነው። የሐዋርያትን አፍ አፍ አድርጎ፣ የሐዋርያትን እግር እግር አድርጎ፣ የሐዋርያትን እጅ እጅ አድርጎ ዳሰሰን፣ ተናገረን፣ ወደኛ መጣለን እንደማለት ነው። እንደው ቅዳሴውን መጨረሻ ላይ ስሙት ዝም ብላችሁ። ዲያቆኑ ምንድን ነው? አርንኑ አርሴክሙ ሀበ እግዚአብሔር በእደ ገብሩ ካህን ከመ ይባርከሙ። ራሳችን ወደ እግዚአብሔር ዝቅ ዝቅ አድርጉት። በእደ ገብሩ ካህን ከመ ይባርከሙ። የሚባርከው ማን ነው? ሊቀ ካህናቱ ኢየሱስ ክርስቶስ። ግን በማን እጅ ነው? በካህኑ እጅ፣ በአባ ገሌ በመምሬ ገሌ እጅ። እግዚአብሔር ይባርካችሁ ይልና እሱ ደግሞ እግዚአብሔር ይፍታ። ካህን የሚፈታው ካህን የሚሰራ የለም። ቅዱስ ቄርሎስ እንደውም በሃይማኖተ አበው ምን ይላል? ወባሕቱ ኢንሐሊ በአልባቢነ ከመ ካህናት እለ ያዐርጉ መሥዋዕተ ወይቤልጥዎ ወይም የጥውዎ ለነኪያሁ። ካህናት ህብስቱን ሥጋ መለኮት ወይኑን ደመ መለኮት አድርገው አክብረው ለውጠው ለእኛ እንደሚሰጡን በልባችን አስበን አናውቅም፣ አናስብም። እንኪያ እሙንቱሰ ዘከመ ክህሎቶሙ ይገብሩ። እነሱማ እንደ ክህሎታቸው የሚችሉትን ያደርጋሉ፣ ይላላካሉ፣ ያገለግላሉ። እንኪያ ማን ነው ያንን ህብስት ሥጋ መለኮት ያንን ደም ደመ መለኮት አድርጎ የሚለውጠው? በዚያ በጸሎተ ሐሙስ ህብስቱን ሥጋ መለኮት ወይኑን ደመ መለኮት አድርጎ የለወጠው የቀደሰው ሊቀ ካህናቱ ውእቱ ኢየሱስ ክርስቶስ እሱ ራሱ። ይህ ሁሉ ኮተት ሳይመጣ በፊት የነበረችዋ ኦርቶዶክስ እምነት ንጹህ ነበረች። በነ ኢዛና ዘመን በአክሱማይት ኢምፓየር ሲታወጅ እኮ ንጹህ ነበረ። ታቦት መዞር የጀመረው በአጤ ምኒልክ ዘመን ንጹህ የክርስትና ሽታ ነው ወደ ኢትዮጵያ ምድር የገባው። በመጽሐፍ በአምልኮ ልምምድ በትውፊት ምናምን እያሉ ያስገቡት ይሄ ሁሉ የዘመናት ቆሻሻ ህዝቡ ትክክለኛውን ክርስትና እንዳይኖር እውነተኛውን ወንጌል እንዳይሰማ አድርጎታል። በኢዛና ጊዜ ታቦት የለም ማለቱም ታሪክ አለማወቁን ያስረዳል። ኢትዮጵያ ሀገራችን ታቦት የተህገ ኦሪት ነው የተቀበለችው። በ1000 ዓመተ ዓለም ታቦተ ጽዮን ወደ ሀገራችን ወደ ኢትዮጵያ መጥታለች። ከዚያን ጊዜ ጀምሮ ኢትዮጵያ የታቦት ባለቤት ናት። በአዲስ ኪዳን ያለው ታቦት በአብርሃ ወአጽብሃ ጊዜ የለም ብሎናል ወንድማችን የሌለህ አንተ ነህ እንጂ በዚያን ጊዜማ ታቦተ ጽዮን ነበረች። ከዚያም አልፎ ከአክሱም ውጭ ራሱ በወሎ በተድባበ ማርያም፣ በጎጃም በመርጡ ለማርያም እና በጣና ቂርቆስ ሁሉ ታቦት እንደነበረ ብዙ መጻሕፍት ብዙ ማስረጃዎች ያሳዩናል። ከዘመነ ብሉዩ መስዋዕት የዘመነ አዲሱ መስዋዕት ይበልጣል። ያ የፍጡር ደም ነው። ይሄኛው የአምላካችን የክርስቶስ መለኮት የተዋሃደው ደም ነው። ታላቅ ምስጢር ነው የሚፈጸምለት። መላእክት የሚንቀጠቀጡለት ነው። ዓለምን ሁሉ ያዳነ ደም ነው መሰዊያው ላይ የሚቀርበው። ከብሉይ ኪዳኑ ክህነት የሐዲስ ኪዳኑ ክህነት ይበልጣል። ከብሉይ ኪዳኑ ሕግ የሐዲስ ኪዳኑ ሕግ ይበልጣል። በምንም አይገናኝም። ለዛ እንኳን አምላካችን እግዚአብሔር ሙሴን በመገናኛው ድንኳን ያለውን ንዋየ ቅድሳት ሁሉ የከበረ ቅዱስ ቅባትን ትቀባቸዋለህ፣ ቅድስተ ቅዱሳንም ይሆናሉ፣ እነሱን የሚነካቸው ሁሉ ቅዱስ ይሆናል። በዘመነ ሐዲስ ያለው ንዋየ ቅድሳት ደግሞ ከዛ በክብር የላቀ ነው። ለምን? የሚፈጸምባቸው ምስጢራት ከብሉይ ኪዳኑ ምስጢር የበለጠ ስለሆነ የምስጢራት ሁሉ መጨረሻ መደምደሚያ ቁንጮ ስለሆነ ቅዱስ ሥጋውና ክቡር ደሙ ታቦትን የምናከብረው ታቦትን ቅዱስ የምንለው ታቦትን ተሸክመን የምንዞረው ከዚህ አንጻር ነው፣ ክቡር ስለሆነ። አትናቴዎስ ነው የመጀመሪያውን ፓትርያርክ አባ ፍሬምናጦስ ተብሎ የሚታወቀውን ያን ጊዜ ታቦት አሸክሞ አላከውም። ታሪክን እወቅ። የኢትዮጵያ የመጀመሪያው ፓትርያርክ ፍሬምናጦስ ነው ሲል ነበር። የመጀመሪያው የኢትዮጵያ ፓትርያርክ ብፁዕ ወቅዱስ አቡነ ባስልዮስ ናቸው እንጂ ፍሬምናጦስ አይደሉም። ፍሬምናጦስ የመጀመሪያው የኢትዮጵያ ጳጳስ ናቸው እንጂ ፓትርያርክ አይደሉም። የወጣው ነው አረ የሚገርም ገና የሚወጣ ህዝብ አለ። ገና ይሄ ሁሉ ፕሮቴስታንት ከየት ነው የወጣው? ከጉያቸው አይደለም? ምን አቶ ወጣ? አልንበረከክም ብሎ ለእንጨት ለፍጡር የሚቀርብ አምልኮ
ህዝቡን ያሸሸው ይሄ። ምናልባት እንደሱ የከበዳቸው ኦርቶዶክስ ጠባብ መንገድ ሆኖባቸው የወጡ ይኖሩ ይችላሉ። ከኦርቶዶክስ መውጣታቸው ኦርቶዶክስ እውነት ላለመሆኗ ማረጋገጫ ነው። ለምሳሌ አምላካችን ክርስቶስ በዮሐንስ ወንጌል ምዕራፍ 6 ላይ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለ እያለ ሲያስተምራቸው ያ ሁሉ የሚከተለው ሰው ከበደው። እንዴት ከሰማይ ወረድኩ ይለናል? እንዴት ስጋውን እንበላ ዘንድ ሊሰጠን ይችላል? እኛ የምናውቀው አይደለም ወይ እያሉ በጣም ትምህርቱ ከበዳቸው። ደጋግሞ የምላችሁ ምሳሌ አይደለም፣ ስጋዬ ነው። ሕይወት የምታገኙት ስጋዬን ከበላችሁ ደሜን ከጠጣችሁ ነው እያለ አስረግጦ ነገራቸው ስለ ምስጢረ ቁርባን። ከዚህ በኋላ ብዙዎቹ ትተውት ሄዱ። አምላካችን ክርስቶስ በሐዋርያትም ልቡና ይሄ ትምህርት እንደከበዳቸው ስላወቀ እናንተም ልትሄዱ ትፈልጋላችሁን አላቸው። ከዚህ በኋላ ቅዱስ ጴጥሮስ አቤቱ ጌታ ሆይ የሕይወት ቃል ካንተ እያለ ወዴት እንሄዳለን አለው። እና አሁን በዚያ ጊዜ አምላካችን ክርስቶስን ብዙዎች ትምህርቱ ከብዷቸው ትተው ስለሄዱ የክርስቶስ እውነትነትን ያስቀረዋል። በተአምር ክርስቶስ እውነተኛ መንገድ ነው። ታቦትን ያመልካሉ ብሏል። ይሄ አለማወቁን የገለጸበት ልክ ነው። በታቦት ፊት ለእግዚአብሔር እንሰግዳለን እንጂ ታቦት የሚያመልክ የኦርቶዶክስ ተዋሕዶ ልጅ የለም። የአምላክ ማደሪያ፣ የአምላክ ዙፋን፣ የአምላክ መገለጫ፣ ከእግዚአብሔር ጋር የምንነጋገርበት፣ እግዚአብሔር ምሕረት ይቅርታውን ለሕዝቡ የሚሰጥበት፣ የምንባረክበት ብለን በታቦቱ ፊት አምልኮታችንን ለእግዚአብሔር እንገልጻለን እንጂ ታቦትን አምላክ ነው አላልንም አንልም። ታቦት የሚሰገድለት ከወርቅ፣ ከዕንቁ፣ ከብር፣ ከእንጨት፣ ከድንጋይ ወይንም ከእብነ በረድ ስለተሰራ አይደለም። በታቦት ፊት የምንሰግደው የእግዚአብሔር ክቡር ስም በጽላቱ በታቦቱ ላይ ስለተጻፈ ወይንም ስለተቀረጸ ለጌታችን ለኢየሱስ ክርስቶስ ስም ነው። በፊልጵስዩስ መልእክት ምዕራፍ 2 ቁጥር 10 ላይ በሰማይና በምድር ከምድርም በታች ያለው ጉልበት ሁሉ ለኢየሱስ ክርስቶስ ስም ይሰግድ ዘንድ ነው ይላል። ስለዚህ የምንሰግደው ለማን ነው? ለእግዚአብሔር ስም ነው። አይደለም የሐዲስ ኪዳኑን መሰዊያ ያቃለለ በብሉይ ኪዳን የነበሩት የፍጡር ደም የሚቀርብባቸው የፍጡር መስዋዕት የሚሰዋባቸው ንዋየ ቅድሳትን እንኳን ያቃለሉ ሰዎች፣ የነቀፉ ሰዎች እግዚአብሔር ሲቀጣቸው እንመለከታለን። ለምሳሌ በትንቢተ ዳንኤል ምዕራፍ 5 ላይ ብልጣሶር የተባለው ንጉሥ የናቡከደነጾር ልጅ ናቡከደነጾር እስራኤልን ከኢየሩሳሌም ማርኮ ቤተ መቅደሱን አፍርሶ ንዋየ ቅዱሳቱን ማርኮ ወደ ባቢሎን ይዞ ሄዶ ነበር እና ናቡከደነጾር ካለፈ በኋላ በአባቱ ዙፋን ላይ የተቀመጠው ብልጣሶር አባቱ ከኢየሩሳሌም ማርኮ ያመጣቸውን ንዋየ ቅዱሳት ለእግዚአብሔር አምልኮ የሚውሉትን ለመንፈሳዊ አገልግሎት የሚውሉትን የእግዚአብሔር ክብር የሚገለጥባቸውን ንዋየ ቅዱሳቱን ንቆ ታላቅ ግብዣ አድርጎ ግብዣው ላይ አባቱ ያመጣቸው የእግዚአብሔር ንዋየ ቅዱሳት እንዲበላባቸው እንዲጠጣባቸው አደረገ። ተዳፍሮ ማለት ነው። ከዚህ በኋላ ወዲያው አምላካችን እግዚአብሔር እዛው ላይ ተአምር አሳየው። የቤቱ ግድግዳ ላይ ማኔቴቄል ፋሬስ የሚል ሰውየው አይታይም፣ እጅግን ይጽፋል። ከዚህ በኋላ ደነገጠ፣ የሚያደርገው አጣ። አብረውት የሚኖሩ ህልምን የሚተረጉሙ ጥበበኞች ይህንን ጉዳይ ሊፈቱት አልቻሉ እና ተማርኮ በዛ ሀገርና በዛ ዘመን የሚኖረው ዳንኤል ነው የተረጎመለት። እግዚአብሔር ከሁሉ አልቆ ንጉሥ ቢያደርግህ የእግዚአብሔርን ንዋየ ቅድሳት ተዳፍረሃል፣ የማይገባ ሥራ ሰርተሃል፣ የማይገባ ሥራ ስለሰራህ ነው ይህ ሁሉ የሆነብህ። ስለዚህ የተጻፈው ማኔቴቄል ፋሬስ ነው የሚለው። ማኔ ማለት እግዚአብሔር መንግሥትህን ቆጠራት፣ ቀላም ተገኘች ማለት ነው። ቴቄል ማለት በሚዛን መዘነህ ቀለህም ተገኘ ማለት ነው። ፋሬስ ማለት ደግሞ እግዚአብሔር መንግሥትህን ለሌሎች አሳልፎ ሰጠ ማለት ነው። እና በዚህ መልኩ አምላካችን እግዚአብሔር አይደለም ቅዱስ ሥጋውን ክቡር ደሙን የሚፈተትበት የሚቀርብበት የሚሰዋበት የዘመነ ሐዲሱን መሰዊያና መስዋዕት ያቃለለ ይቅርና የፍጡራን ደም የሚቀርብባቸውን የላም የበግ የፍየል መስዋዕት የሚቀርብባቸውን ንዋየ ቅድሳት እንኳን ያቃለሉ ሰዎች ሲቀጡ እንመለከታለን በዘመነ ብሉይ ኪዳን። ታቦት እንተ ውስቴታ ኦሪት ውቱረይ ከድንዋ በወርቅ ታቦት እንተ ውስቴታ ኦሪት ውቱረይ ከድንዋ በወርቅ። ቅዱስ ያሬድ አሁንም ታቦተ ሕጉ ለእግዚአብሔር በካህናት ጽርት ወበነቢያት
ቅዱስ ክልል ታቦተ ሕጉ ለእግዚአብሔር በካህናት ሕጽርት በመንፈስ ቅዱስ ክልል ንጉሥኪ ጽዮን ይትመዋ ለጸር ወይ የአድጋ ለአገር ንጉሥኪ ጽዮን ወይ የአድጋ ለአገር። እንግዲህ የተወደዳችሁ ቤተ ክርስቲያን መልስ አላት ሳይሆን ራሷ መልስ ናት ብለን በምናሰናዳው መርሃ ግብር ዛሬም ለጥያቄያችሁ መልስ እንዳገኛችሁ እናምናለን። በቀጣይ መርሃ ግብር እስከምንገናኝ በቸር ቆዩን።